الرحمن الرحيم الحمد لله رب العالمين إن الحمد لله نحمده ونستعينه ونؤمن به ونتوكل عليه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا ونبينا وشفيعنا محمدا عبده ورسوله المبعوث رحمة للعالمين وعلى آله وأصحابه وأهل بيته ومن تبعهم بإحسان إلى يوم الدين أما بعد يقول سبحانه وتعالى بعد أعوذ بالله من الشيطان الرجيم وما أمروا إلا ليعبدوا الله مخلصين له الدين حنفاء ويقيموا الصلاة ويؤتوا الزكاة وذلك دين القيمة وقال سبحانه وتعالى من كان يريد العاجلة عجلنا له فيها ما نشاء لمن نريد وقال سبحانه وتعالى من كان يريد الحياة الدنيا وزينتها نوفي إليهم أعمالهم فيها وهم فيها لا يبخسون أولئك الذين ليس لهم في الآخرة إلا النار وحبط ما صنعوا فيها وباطل ما كانوا يعملون تكبراتشو يا حريما بروجرام تكتاتاي بيبيتو يم بروجرام تكتاتلو بروجرام طريق السعادة وين يدلنيا سووች መንገድ የዱንያም የአኺራም እድል የምናገኝበት መንገድ በሚል ያለ ፕሮግራም ነው አላህ Subhanahu Wa Ta'ala ማንኛውም መልካም ስራ በመንሰራበት ሰዓት ያ መልካም ስራ አላህ ዘንድ ተቀባይነት እንዲያገኝ መሟላት ያለበት ነገሮች አሉ ያ የሚያስፈልገው ነገር ካልተሟላ አላህ ዘንድ ስራ ተቀባይነት አያገኝም ለዚህ ነው ከማንም የበለጠ የምንሰራውን ስራ ኢኽላስ ወይም ደግሞ ሊላህ ብለን መስራት ያስፈልጋል በሁለተኛ ደረጃ የምንሰራውን ስራ على طريق رسول الله صلى الله عليه وسلم والنبي عليه الصلاة والسلام መንገድ መሰራት አለበት ስለዚህ ይሄንን ስራን በተመለከተ ኢኽላስን በተመለከተ ዛሬ ፕሮግራም እናቀርበው እና ኢኽላስ ማለት ምንድነው ሲሉ ዑለማዎች الإخلاص هو إفراد الحق سبحانه وتعالى بالطاعة بالقصد الله سبحانه وتعالى ብቻ ማድረግ በትእዛዙ ላይ ማንኛውም ነገር ስንቀስድ የምንሰራቸው ማንኛውም ትእዛዞች በዛ በመንፈጽማቸው ትእዛዞች ያላህን ውዴታ ፈልገን የምንሰራበት ነገር ይሄ ኢኽላስ ተብሎ ይባላል አንዳንድ ዑለማዎች ደግሞ ኢኽላስ ማለት ምንድነው ሲሉ استواء العمل العبد في الظاهر والباطن ይላሉ የባሪያው የውስጡም ስራ የውጭውም ስራ እኩል መሆን ተመሳሳይ መሆን ይሄ ኢኽላስ ነው ይላሉ በሱ ተቃራኒ ደግሞ ምናልባት ሪያ እንኳን ብንል ማለት ሰውየው ለሰው ብሎ የሚሰራው ሰው እንዲያይለት ብሎ የሚሰራው አየኩን ظاهره خير من باطنه ከውስጡ የበለጠ ውጭውን ነው የሚያሳምረው አላህ ደግሞ የሚፈልገው ውስጣችንም ውጫችንም አላህ ምን እንዲሆን የሚፈልገው ንጹህ እንድንሆን እኩል እንዲሆን ነው የሚፈልገው ስለዚህ አላህ Subhanahu Wa Ta'ala በቁርአን ላይ ምን ይላል ስለ ኢኽላስ በሚናገርበት ሰዓት الله بالقرآن له من دنا ميلو الله سبحانه وتعالى بالقرآن له لا وما أمروا إلا ليعبدوا الله مخلصين له الدين يهوديم يهونوا نصارام يهون كسوچم ያለውን ደግሞ ሙስሊሞችም ደግሞ الله سبحانه وتعالى እኛ አላዘዝናቸው إلا ليعبدوا الله አላህን ሊገዙ እንጂ ብቸኛ ጌታ ፈጣሪ አላህን ብቻ ሊገዙን ያዘዝናቸው ሲገዙ ደግሞ ሙኽሊሲን ጥርት አድርገው በሱ ላይ ምንም ነገር ሳያሻርኩ ከሱ ውጪ ማንንም ሳይገዙ ጥርት አድርገው አንድ አላህን ብቻ እንዲገዙን ያዘዝናቸው ዲንን ለሱ ያደረጉ ሲሆኑ ከማንኛውም ከንቱ ከሆነ ሃይማኖት ወደ ትክክለኛው ወደ እስልምና ተዘንባይ የሆኑ ሲሆኑ አላህን ሊገዙ እንጂ እኛ አላዘዝናቸውም አላህ ይላል በሌላ ቁርአን አያት ስንመለከት ደግሞ من كان يريد العاجلة إلى الله የዱንያን የቅርብ ህይወትን የፈለገ ሰው
የዱንያን ጥቅም የፈለገ ሰው አይ ማዕና من أراد بعمله الدنيا ማለት በስራው ዱንያን የፈለገ ማለት የዱንያን ጥቅም ብቻ የፈለገ የአኺራን ሰዋብ አይፈልግም የሚፈልገው በዱንያ ላይ ብቻ መጠቀምን ብቻ የሚፈልግ የዚያን ሰዎችን አላህ Subhanahu Wa Ta'ala ምን አረጀ አጀልና له فيها ما نشاء እኛ በዱንያ ላይ እነሱ የሚፈልጉትን ነገር እናቻኩልላቸዋለን እንሰጣቸዋለን በመንሰጥበት ሰዓት ደግሞ ሊመን ኑሪድ ለፈለግነው ነው የምንሰጠው ሁሉም አያገኝም አላህ ለፈለገው ነው የሚሰጠው ያን ደግሞ ምን በዱንያ ዓላማውን ዱንያ ብቻ በማድረጉ ሰበብ ምን አላህ ሊያጠፋው ለሚፈልገው አላህ ይሰጠዋል ከዛ በኋላስ ثم جعلنا له جهنم የቂያማ ቀን ደግሞ በሚሆንበት ሰዓት ያቺን جهنم يصلاها يدخلها ያቺን جهنم የሚገባበት እናደርገዋለን በሚገባበት ሰዓት ዝም ብሎ አይደለም የሚገባው በሚገባበት ሰዓት ደግሞ መዝሙመ መድሑራ የተወቀሰ ሲሆን የተዋረደ ሲሆን እሳት እንዲገባ እናደርገዋለን አላህ ይላል ስለዚህ አላህ ምንድነው የሚፈልገው በማንኛውም በመንሰራው ስራችን ያላህ ውዴታ አኺራን ተፈልጎ መሰራት አለበት አኺራ ሳይፈልግ የተሰራ ስራ ከንቱ ነው የሚሆነው የዱንያን ጥቅም ብቻ ፈልጎ ከሰራ አንድ ሰው ያ የዱንያን ጥቅም አላህ ሊሰጠው ይችላል በዱንያ ላይ ነገር ግን ነገ አኺራ በሚመለስበት ሰዓት ያን እድል ያን አጅር የሚፈልገውን ሰዋብ አያገኝም በተቃራኒ ደግሞ አኺራን የሚፈልግስ ومن أراد الآخرة آخران يفلق سو ነገ አላህ ፊት እቆማለሁ ለዛ ለሚሄድበት ሀገር ለአኺራ ህይወቴ ለዘላለም ለሆነው ሀያት ለዘላለም ለሆነ ህይወት ለሱ ዓላማ ያደረገ ሰው አይ ومن أراد ثواب الآخرة የአኺራን ሰዋብ የፈለገ ሰው የአኺራን ምንዳን የፈለገ ሰው وسعى لها سعيها እንደገናም ደግሞ ለዛ ለመልካም ነገር ደግሞ ሰውየው የተንቀሳቀሰ መልካም ስራ የሰራ عامل للآخرة عملا صالحا ለአኺራ የሚሆን መልካም ስራ የሰራ ሰው ولم يعمل لرياء ولا سمعة ሰዎች እንዲያዩለት ወይ ደግሞ ሰዎች እንዲሰሙለት ብሎ ምን ያላደረገ ያልሰራ ሰዎች እንዲያዩ ወይ ደግሞ ሰዎች እንዲሰሙ ለሱ ፈልጎ ያልሰራ የዚህ አይነት ሰው አላህ Subhanahu Wa Ta'ala فاولئك የዚህ አይነት ተግባር ያላቸው ሰዎች ዓላማቸውን አኺራ ያደረጉ ሰዎች كان سعيهم مشكورا የነሱ በመልካም ስራ መሽቀዳደማቸው በመልካም ስራ መንቀሳቀሳቸው አላህ ዘንድ ምን ያን ያስመሰግናቸው የተመሰገኑ ናቸው የአላህ ውዴታ የሚያገኙ ሰዎች ናቸው እንደገና አላህ Subhanahu Wa Ta'ala ነው እዚህ ላይ ብዙ የሚገልጽልን ስራችን ሁላ መልካም ትክክለኛ ያላህ ውዴታ ፈልገን መስራት ስላለብን من كان يريد الحياة الدنيا عند ሰው በሚሰራው ስራ በሚሰራው መልካም ስራ በሰላቱም ይሁን በጾም ሊሆን ይችላል በዘካም ሊሆን ይችላል በሐጅም ሊሆን ይችላል ከዚህ ውጭ በሚሰራቸው በማንኛውም ለአኺራ በሚሰራው በማንኛውም መልካም ስራ የዱንያን ጌጥ የፈለገ ሰው من كان يريد الحياة الدنيا وزينتها የቅርቢቷን ህይወት የዱንያን ህይወት ጌጣጌጥ ይሄንን የፈለገ ሰው ይሄንን ወፍ ኢለይሂም አዕማለሁም فيها وهم فيها لا يخصون እኛም ደግሞ ያው እንሞላላችኋለን በዛ በሰራቸው ላይ እንሞላላችኋለን ምንም ሳይጓደልባቸው እንሞላላችኋለን እንሰጣችኋለን አለ ዓላማው ዱንያ ሆነ ሰው ከዛስ ኡላኢከ الذين ليس لهم في الآخرة إلا النار ነገር ግን የዚህ አይነት ተግባር የሚፈጽሙ ሰዎች ነገ የአኺራ ምን ይላቸው የዛን ጊዜ እሳት እንጂ በአኺራ ሌላ ነገር ምን እንዳይላቸዋል وحبط ما صنعوا فيها እንደገናም ደግሞ ያሲሰሩት የነበረውን ሁሉ አላህ ምን ያደርጋል ካንተ ይሆንባቸዋል ለምን ሊላህ አልተሰራም ነው አላህን ፈልጎ አይደለም የተሰራው ሰው እንዲያዩለት ይሆናል ሰው እንዲሰሙለት ይሆናል የሰው እንዲወደስ ሊሆን ይችላል እንዲሞገስ ሊሆን ይችላል ሰዎች እንዲያከብሩት ሊሆን ይችላል ወይ ቦታ እንዲሰጡት ፈልገው ሊሆን ይችላል
ለነዚህ ለዱንያን ጥቅም ፈልጎ ብቻ ስለሰራው የዚህ አይነት ሰው ليس له في الآخرة إلا النار እሳት እንጂ ሌላ የለው وحبط ما صنعوا فيها ያ ሲሰሩት የነበረው ነገር ጾማቸው ዘካቸው ሁላ ያ ሁላ ምን ይሆናል باطل ይሆናል ከንቱ ይሆናል وباطل ما كانوا يعملون የሚሰሩት የነበረው ሁላ ምን ይሆንባቸዋል ከንቱ ይሆንባቸዋል ስለዚህ بارك الله فيكم ከማንም የበለጠ ሰውየው የሚሰራውን ነገር መልካም ስራ ያላህን ውዴታ ፈልጎ መስራት አለበት ያላህ ውዴታ ፈልጎ የተሰራ ከሆነ አላህ ዘንድ ምን የሚገኝበት ሰዋብ የሚገኝበት አጅር የሚገኝበት ተቀባይነት የሚገኝበት ከመወቀስም የሚድንበት ነው ለዚህ ነው አላህ Subhanahu Wa Ta'ala ወድዑሁ ሙኽሊሲን ለሁ ዲን አላህን ተገዙት ምን አድርጋችሁ ጥርት አድርጋችሁ ዲኑን ጥርት አድርጋችሁ አንድ አላህን ብቻ ተገዙ ለዚህ ነው አላህ Subhanahu Wa Ta'ala ማንኛውም መልካም ስራ የምንሰራው ይሄን ስራ የሚፈልገው ዓላማው ያላህን ትእዛዝ ሙሉ ለማድረግ ነው አንቺ ቁርአን አንቀጽ لا ينال الله لحومها ولا دماؤها ولكن يناله التقوى منكم አንኛ ኡድሂያ አረፋ عيد الأضحى የዛን ጊዜ ኡድሂያ ያንዳንዳችን እናርዳለን የምናርደው በግ የምናርድበት ሰዓት የምናርድበት ያላህን ውዴታ ያላህን ትእዛዝ ለመፈጸም ነው ለዚህ ነው አላህ ምን ይላል ለየናል الله لحومها እናንተ በዒድ አልአድሃ የምታርዱትን እርድ አላህ ከዛ ከስጋው የሚፈልገው ነገር የለም ولا دماؤها كدمام الله የሚፈልገው ነገር የለም ولكن يناله التقوى منكم አላህ ከናንተ ምንድነው የሚፈልገው ከናንተ ትእዛዙን ማክበር ነው አላህ የሚፈልገው ታዛዥነታችሁ እንዲታይ ነው አላህ የሚፈልገው በዛ እርድ ላይ ምን ተጠቀሙኛ ነን ከስጋው ምን በላውኛ ነን ምን ተጠቀሙኛ ነን ከቆዳው ምን ተጠቀሙኛ ነን አላህ ከሱ የሚጠቀምበት ነገር የለም አላህ የሚፈልገው ምንድነው ሰውየው የአላህን ትእዛዝ መፈጸም ዝግጁነቱንና ትእዛዙን ለመፈጸም መቆምን አላህ የሚፈልግ ነው ስለዚህ ማንንም ሰው የሚሰራውን ስራ በሚሰራበት ሰዓት የአላህን ውዴታ ፈልጎ መስራት አለበት በሌላ ቁርአን አንቀጽ ስንመለከት ያው ይሄ ኢኽላስ ነው ፕሮግራሙ ኢኽላስ ደግሞ ከማንም የበለጠ ወሳኝ ነገር ስለሆነ ለምን ማንኛውም ስራ ተቀባይነት የሚያገኘው ለአላህ ብሎ የተሰራ ከሆነ አላህ ብሎ ካልተሰራ ክስረት ነው አላህ በቁርአን ላይ ይላል وقدمنا الى ما عملوا من عمل فجعلناه هباء منثورا ነገ ቂያማ ቀን ሰዎች በዱንያ ላይ ስራ ሰርተዋል ያ የሰሩትን ስራ አላህ Subhanahu Wa Ta'ala ያመጣዋል የዛን ጊዜ በሚያመጣበት ሰዓት ያ የተሰራው ስራ ምን ስለሌለው ሊላህ ስላልነበረ ኢኽላስ ስለሌለው ያላህ ውዴታ ያልተፈለገበት ስለሆነ አላህ የዛን ጊዜ ያ የተሰራው ስራ ምን ይሆናል هباء منثورا ያው የተበተነ ነው የሚሆነው የተበተነ ትቢያ ይሉታል ወይም በቃ እንዳለ ባዶ አንዳንድ ዑለማዎች እንደም ሲናገሩ ይላል አሁን ጨረር በሚገባበት ሰዓት የሚታይ እንደው ብናይ ነገር እናያለን በቃ የቂያማ ቀን ማለት ያ ስራው እንደዛ ነው የሚሆነው ምንም አይያዝለትም ምን በስራው ያላህን ውዴታ ያልፈለገበት ሰው ስራው ተሰርቷል ነገር ግን በዛ ስራ ላይ ያላህ ውዴታ ስላልተፈለገበት ያው ክስረት ነው የሚሆነው አላህ ደግሞ ከሰዎች ምንድነው የሚፈልገው አላህ ትእዛዙን ሲያዘን ስገዱ ሲለን ጾሙ ሲለን መልካም ነገር በመንሰራበት ሰዓት አላህ ከስራው ምን ይፈልጋል ሊያብሉወኩም አዩኩም አህሰኑ አመላ አላህ የሚፈልገው ከዛ ከምትሰሩት ስራውን እንድታሳምሩት አህሰን እንዲሆን ከምንም ነገር የጸዳ እንዲሆን አላህ ይፈልጋል ምንሰራቸው ሰላታችን ከሪያ ከሱምዓ ሰውን ከማየት ሰውይልኝ ብሎ ከመስገድ ሰውይልኝ ብሎ ከመጾም ሰውይልኝ ብሎ ሐጅ ከማድረግ ሰውይልኝ ብሎ ዘካ ከመስጠት ሌሎችም የምንሰራቸው ማንኛውም ዒባዳዎች ከማንም ነገር ሁሉ ጸርቶ ንጹህ የሆነ እንዲሆን አላህ ይፈልጋል ሊያብሉወኩም አዩኩም አህሰኑ አመላ አላህ በዱንያ ላይ እናንተን ሲፈጥራችሁ የፈጠረባችሁ ዋና ዓላማ ምንድነው አላህ ሊመለከታችሁ ነው ማን ለኔ ብሎ ይሰራል ማን ለኔ ብሎ ይፈጽማል ማን ነው የኔን ትእዛዝ ትክክለኛ የሚፈልገው አኺራ የሚፈልገው አላህ ሊፈትሻችሁ ነው ይላል ስለዚህ አላህ Subhanahu Wa Ta'ala አንዳንድ ጊዜ
በቁርአን ላይ ሲናገር وإذا قاموا إلى الصلاة قاموا كسالى ይላል إذا قاموا إلى الصلاة قاموا كسالى በሰላት ላይ በሚቆሙበት ሰዓት የታከቱ ሆነው ይቆማሉ يراؤون الناس እንደገናም ደግሞ በሚሰግዱበት ሰዓት ለሰው እያሳዩ ነው ሰው እንዲያይላቸው ነው የሚሰግዱት ولا يذكرون الله إلا قليلا አላህን ትንሽ እንጂ ብዙ አያስታውሱትም የሙናፊቆች ተባለ አላህ እንደገለጸ ነው وإذا قاموا إلى الصلاة قاموا كسالى ይላል ሰላት ላይ በሚቆሙበት ሰዓት የታከቱ ሆነው ይቆማሉ يراؤون الناس እንደገናም ደግሞ ለሰውም ደግሞ ያው ሰላታቸው ሰው እንዲያይላቸው ስለሚፈልጉ ለሰው ያሳያሉ ولا يذكرون الله إلا قليلا አላህን ትንሽ እንጂ ያው ብዙ አያስታውሱት ያላ በሌላ የቁርአን አያቱን ደግሞ الذين هم يراؤون እነዛ ሙናፊቆች ስራቸው ሰው እንዲያይላቸው ብለው የሚሰሩ አኺራ የማይፈልጉ ሁልጊዜ አላማቸው የዱንያን ብቻ ጥቅም የሚፈልጉ እነዚህ በሚሰሩት በማንኛውም መልካም ስራ يراؤون ለሰው ምን ያደርጋሉ ያሳያሉ ያበጃጃሉ ምን እንዲሆን ሰው እንዲያሞግሳቸው ሰው እንዲወዳቸው በሚል ማለት እንደገና አንዳንድ ጊዜም ደግሞ ሙሽሪኮች በአላህ የሚያጋሩ ሰዎች በዘመኑም የነበሩ በነብዩም ዘመን የነበሩ አንዳንድ ጊዜ ለጉዞ ይሄዳሉ መርከብ ይጋልባሉ በመርከብ ይወጣሉ የዛን ጊዜ فإذا ركبوا في الفلك ይላል መርከብ ላይ በወጡ ሰዓት የዛን ጊዜ ማዕበል ይመጣል ጭንቅ ላይ ይሆናል የዛን ጊዜ دعوا الله مخلصين له الدين የዛን ጊዜ በልባቸው ጥርት አድርገው አንድ አላህን ብቻ ይገዛሉ በቃ አንተ ጌታዬ ከዚህ ጭንቅ ማንንም ሊያወጣን አይችልም አንተ ፈጣሪ ብለው የዛኔ ይገዛሉ ማንንም ሰው አይታችሁ ከሆነ በጭንቅ ጊዜ እኮ መመለሻ ወደ አላህ ይመለሳል በጭንቅ ጊዜ ማንንም ቢሆን መሄጃ የለም ለምን ፈጣሪ አንድ አላህ ብቻ ስለሆነ የሁሉንም እዚህ ምን ዓለማትን ሁላ የሚቆጣጠር አላህ ስለሆነ ከዛ በኋላ ሰው ደግሞ በጠባዩ ምንድነው ከጭንቅ በኋላ ሲገላገል ያችን ቀን ይረሳል فلما انجاهم الى البر فاذا هم يشركون እንደገና ወደ ምድር በሚወርዱበት ሰዓት ከዛ ከጭንቃቸው አላህ ሲገላግላቸው መርከባቸው ከመስመጥ በሚድንበት ሰዓት ከማዕበል ድነው ምድር ላይ በሚወርዱበት ሰዓት እንደገና ምን ያደርጋሉ በአላህ ላይ ያሻርካሉ በዚህ ነው ባሪያ አላማው ምንድነው አላማውን አላህ በቁርአን ላይ ጠቅሶልናል ባረከላሁ ፊኩም ያንዳንዳችን አላማችን ምን ነው ቁል ብለህ በላቸው ኢነ ሶላቲ እኔም መስገደው ሰላት ወኑሱኪ ዒባዳም ጾም ሊሆን ይችላል ዘካ ሊሆን ይችላል ሐጅ ሊሆን ይችላል ሰላት ሊሆን ይችላል ከዚህ ውጪ ሌላ ምን ሰራችሁ ማንኛውም ዒባዳዎች ወይ ደግሞ ኑሱኪ እርዴ ወድህያ ማርደው ወመህያየ ህይወቴ ወመማቲ እንደገና መሞቴም ደግሞ لله رب العالمين ለዓለማት ለሆነ ጌታ لا شريك له እሱ ደግሞ ጓደኛ የለው አማካሪ አይፈልግም አምሳያ የሌለው ሁሉንም ዓለማት ያስገኘ የሆነ ጌታ ብቸኛ የሆነ ጌታ ዓሊሙን ቢዛቲ الصدور ልብ ውስጥ ያለን ነገር ሁላ የሚያውቅ የሆነ ጌታ خبيرun بما تعملون በመሰሩት ነገር ሁላ አዋቂ የሆነ ጌታ لا يخفى عليه شيء في الأرض ولا في السماء በሰማይም በምድርም ያለ ከሱ የማይደበቅ የሆነ ጌታ لا يعجزه شيء ምንም ነገር የማይከብድ የሆነ ጌታ ብቸኛ وحده አንድ ብቸኛ የሆነ ጌታ لا شريك له በሱ ምንም ሸሪክ የሌለው له الملك ንግስናም የሱ የሆነ وله الحمد ሊመሰገን የሚገባም የሆነ ጌታ አላህ وهو على كل شيء قدير በማንኛውም ነገር ላይ አላህ Subhanahu Wa Ta'ala ሁሉ ነገር አድራጊ የሆነ ጌታ አንድ ፈጣሪ አላህ ይሄን ብቸኛ የሆነ ጌታ ለዚህ ነው ነብያቸው በذلك أمرت በዚህ ነው እኔ ታዘዝኩት وانا اول المسلمين እኔም ከሙስሊሞች የመጀመሪያ ነኝ ይሄ አላህ Subhanahu Wa Ta'ala በቁርአን ላይ የኛ የህይወታችን እንደ ዓላማ ብለን ምን ይዘው ነው ሁሉ ጊዜ መኖራችንም መሞታችንም ሰላታችንም ስግደታችንም ጾማችንም ሁላ የአላህን ውዴታ የተፈለገበት መሆን አለበት በሌላ የቁርአን አያም አላህ Subhanahu Wa Ta'ala ይላል وسيجنبها الأتقى ያቺ ጀሃነም እሳትን እኮ የሚጠነቀቋት ማይነስ ሰዎች ናቸው አላህ የሚፈሩ ሰዎች ናቸው እነዛ ሰዎችስ الذي يؤتي ماله يتزكى ገንዘቡን በሚሰጥበት ሰዓት ደግሞ ልቡን ለመጥራራት ንጹህ ለሆነ ሰዎች እንዲያሞግሱ ሲሆን ውስጡ ልብ ውስጥ ያለን ልቡን ንጹህ ከስስት ለማድረግ ገንዘባቸውን የሚሰጡት
ይሄ ደግሞ وما لأحد من نعمة وما لأحد عنده من نعمة تجزى ከውለታ ለማንም የሚመነዳ የለም إلا ابتغاء وجه ربه الأعلى ታላቅ የሆነን ጌታ ያላህን ውዴታ የተፈለገበት ቢሆን እንጂ ያላህን ውዴታ ተፈልጎ የተሰራ ቢሆን እንጂ ከአላህ በኩል ሌላ ምንዳ የሚያገኝ የለም ሊላህ ብሎ ካልተሰራ አላህ ብሎ ካልሰራን ሰው ምንዳው ከአላህ በኩል አይገኝለትም ወላ ሰውፈ يرضى ነገ ደግሞ ሰውየው ሊላህ ብሎ የሰራ ከሆነ የሚሰራውን ስራ አኺራን ፈልጎ የሰራ ከሆነ በዛ በሰራው ነገር ነገ ቂያማ ቀን ምን ይሆናል ነገ ቂያማ ቀን ይደሰትበታል ለዚህ ነው መጀመሪያ ቅድም ላይ እንዳልነው ለመልካም ስራ ሁለት ነገር ሸርጥ ያስፈልጋል መስፈርት ያስፈልጋል ያ መስፈርት ምንድነው ስንል አንደኛ الإخلاص لله عز وجل የምንሰራውን ስራ ሁላ ያላህን ውዴታ ፈልገን መስራት አለብን ሁለተኛ ደግሞ المتابعة لسنة النبي صلى الله عليه وسلم የነብዩን አለይሂ ሰላቱ ወሰለም ውዴታ አንፈልገን ደግሞ መስራት የነሱ መንገድ ሙታባ አንፈልገን መሄድ አለብን ለዚህ ነው ዑለማዎች ምን ይላሉ خمس خصال بها تمام العمل ይላል አንድ ስራ በጣም አምስት ነገር ሲሟላበት የተሟላ ይሆናል ስራ ይላሉ አንደኛ الإيمان بمعرفة الله አንድ ሰው ኢማን ማድረግ እምነት ሊኖረው ይገባል በአላህ ማዕሪፋ አላህን ሊያውቅ ይገባል ሁለተኛ ደግሞ ማዕሪፈቱ الحق ይባላል ሐቅን መንገድ ደግሞ ሊያውቅ ይገባል አንድ ሰው ስራው ላይ የተሟላ እንዲሆንለት እንደገና ደግሞ ኢኽላሱ العمل لله የሚሰራውን ስራ ደግሞ ሊላህ ብሎ መስራት አለበት እንደገናም ደግሞ والعمل على سنة رسول الله የሚሰራውን ደግሞ በነብዩ አለይሂ ሰላቱ ወሰለም ፈለግ መንገድ መስራት ያለበት በአምስተኛ ደረጃ ደግሞ አክሉ الحلال የሚበላውን ነገር ደግሞ ሐላል የሆነ ነገር መሆን አለበት ለዚህ ነው ዑለማዎች ምን ይላሉ فإن فقدت واحدة لم يرتفع العمل ምናልባት ከነዚህ ውስጥ አንዷ እንኳን ስትጓደል ስራ አላህ ዘንድ በጣም ተቀባይነቱ ከባድ ነው ተቀባይነት ለማግኘት በጣም ይከበድ ይሆናል ለዚህ ነው አንድ ሰው إذا عرفت الله ምናልባት አላህን አወቅ ولم تعرف الحق حقنا አላወቅም لم تنتفع ይላል አትጠቀምም ይላል በሁለተኛ ደረጃ ሰው إذا عرفت الحق ለምሳሌ ሐቅ የሆነን መንገድ አየ ነገር ግን ولم تعرف الله አላህን አላወቅም ጌታን አላወቅም لم تنتفع አይጠቀምም ሰው በሶስተኛ ደረጃ ممكن إذا عرفت الله أنت اللهن أوقهل وعرفت الحق تككلن يوم منقدر ما أوقهل ولم تخلص العمل لله يمسرون سراج لله بلا يالسرها وكهون لم تنتفي اللهن أوقال صويو حق منقدر أوقال من قدله إخلاص قدله يمسرون سراج لله لونه ይሄ ሰውዬ ማይጠቀም ማለት በአራተኛ ደረጃ አንድ ሰው አላህን ማወቅ إذا عرفت الله وعرفت الحق حقنا ما وقت تكلياو منقد واخلص العمل سراونم اخلاص بلا لله بلا سرتكوال ولم يكن على سنه ነገር ግን በነብዩ መንገድ አልሰራከው በነብዩ መንገድ አልሰራኸው አልተገበርከው ይሄም ደግሞ ምን አይጠቅምም ጉዳት ይመጣ ተመልከቱ ሰውየው አላህን ማውቆ ሐቅ መንገድን ማውቆ ሲሰራም ሊላህ ብለ ሰርቶ ነገር ግን የነብዩን ሱና የነብዩን መንገድ ባለመከተሉ ይሄ ሰውየውም ደግሞ አይጠቀምም ፋይዳ ያመጣል ስለዚህ ባረከላሁ ፊኩም እነዚያውን ይዘረዘርናቸው ለማዎች ሁለት እነዚህ አምስት ነገሮች خاصة በአምስተኛ ደረጃ የምትቀመጠው وإن تمت الأربع لم يكن الأكل من الحلال لم تنتفع ሌሎች እነዚህ አራት ነገሮች ተሟልቶለት ሰውየው ነገር ግን ሐላል ምግብ የማይበላ ከሆነ ትክክለኛ አላህ በሸሪዓ የሚፈልገው መከሰብ ያለበትን ነገር ሐላል የሆነ ነገር ሳይበላ የተገበረው ከሆነ ይሄም ሰውዬ ምን አይሆንም ተጠቃሚነት አያገኝም ስለዚህ ባረከላሁ ፊኩም ረሱል አለይሂ ሰላቱ ወሰለም ስለ ኢኽላስ ብዙ የሆነ ሐዲሶችን ዘግበውልናል አቢ ሁረይራ ረዲየላሁ ዐንሁ ኢማም ሙስሊም በዘገቡት ሐዲስ ይናገሩ قال رسول الله صلى الله عليه وسلم نبي عليه الصلاة والسلام بلغنا إن الله لا ينظر إلى صوركم الله إن أنتم قرصا يملكتم وأموالكم ገንዘባችሁንም አይመለከትም ولكن ينظر إلى قلوبكم وأعمالكم الله سبحانه وتعالى የሚመለከተው ከናንተ ምንድነው ልባችሁንና ተግባራችሁን ስራችሁን ነው የሚመለከተው በሌላም ሐዲስ ላይ سيدنا عمر بن الخطاب رضي الله عنه مشهور حديث ነው የሚታወቅ ሐዲስ ነው سمعت رسول الله صلى الله عليه وسلم يقول نبي عليه الصلاة والسلام سيناغروا سمعوا
إنما الأعمال بالنيات سرا የሚለካው በንያ ነው وإنما لكل امرئ ما نوى ሰውየው ደግሞ ከአላህ በኩል የሚያገኘው ምን እንደሚያገኘው በዛው በነየተው ልክ ነው በነየተው ልክ አላህ Subhanahu Wa Ta'ala ምን ይሰጠዋል አጅር ይሰጠዋል በሌላም ደግሞ ኢብኑ ማጃህ በዘገቡት ሐዲስ ደግሞ ይመጣል አቡ ሁረይራ ነው የዘገቡት ሐዲሱ قال رسول الله صلى الله عليه وسلم إنما يبعث الناس على نياتهم የቂያማ ቀን ሰዎች የሚቀሰቀሱት እንደንያቸው ነው እንደንያቸው ይቀሰቀሳሉ ቂያማ ቀን ሰውየው በሚሰራው ስራ አኺራን ፈልጉ የሰራ ከሆነ ልክ እንደዛው አኺራን ካልተፈለገበትም ደግሞ ልክ እንደዛው ጥፋትና ክስረት ሆነው ስለዚህ ሰዎች የቂያማ ቀን አላህ ሰዎችን ተለዩ ይላል ወምታዙል የውም አዩሃል ሙጅሪሙን እናንተ ሙጅሪሞች መጥፎ መስሩ የነበራችሁ ሰዎች ዛሬ ከመልካም ሰዎች ተለዩ ይባላል የዛን ጊዜ ሰዎቹ በዱንያ ላይ ሲሰሩት የነበረው እንደመልካም ስራቸው የመልካም ስራ ከመልካም ሰዎች ጋር ይሰለፋል መጥፎ የሚሰራም ሰው የነበረም ደግሞ ከሆነ ከመልካም ሰዎች ጋር ይሰለፍበታል ሐዲስ القدس አለ ይህም ሐዲስ ኢማም ቡኻሪ ዘገበውታል ኢብኑ አባስ ነው የዘገቡት ሐዲስ የቡኻሪ ሐዲስ ነው አላህ Subhanahu Wa Ta'ala ለባሮቹ ሲል فمن هم بحسنة عند باري عند መልካም ነገር እሰራለሁ ብሎ ያሰበ ከሆነ فلم يعملها ነገር ያመልካም ስራ አልሰራም ወይ እንደሃ በላላው አለ ሰደቃ አድርጋለሁ አለ እና ኸይር ነገር ለመስራት ሰውየው አሰበና ተነሳ ሐሳብ አደረገ ብቻ ነገር ግን አልሰራው كتب الله له حسنة كاملة الله ሙሉ ሐሰና ይጽፍለታል በምን ንያው ቆንጆ በመሆኑ ብቻ ከውስጡ ትክክለኛ ንያ በመኖሩ አላህ አጅር ይሰጠዋል فمن هم بحسنة عند سو መልካም ስራን ሐሰበና فعاملها ሰራት የመልካም ነገር كتب الله له عنده 10 حسنات الله سبحانه وتعالى 10 حسنة الله يصفلتنا በሶስተኛ ደረጃ ደግሞ فمن هم بسيئة عند سو መጥፎ ነገር አሰበ ነገር ግን فلم يعملها ያ መጥፎ ነገር አልሰራው الله كتب الله عنده حسنة كاملة الله سبحانه وتعالى እሱ ዘንድ የተሟላ የሆነ ሐሰና الله ይጽፍለታል በሌላ ደግሞ ቀጥሎ ደግሞ በአራተኛ ደረጃ فإن هم بها ወንጀልን አሰበ فعملها ያችን ወንጀል ደግሞ ይሰራ ከሆነ كتب الله سيئة واحدة الله سبحانه وتعالى አንድ ወንጀል ብቻ الله ይጽፍለታል ይህም ያላህ ፈضል ነው ያላህ ኒዕማ ነው እንደመልካም ስራ አላህ ብዙ አላባዛበንም የሰራነውን እንኳን ወንጀል ቢሆን ያቺ አንዷን ብቻ ይጽፍብናል መልካም በመንሰራበት ሰዓት ግን አላህ እንደንያችን መጠን ደረጃውንም አላህ ምን ያደርግልናል አላህ ከፍ አላህ ያደርግልናል እና በሌላም ሐዲስ ላይ الرسول عليه الصلاه والسلام ያው ሐዲሱ الغار ይባላል ሶስት ሰዎች አጋጣሚ በአንድ አካባቢ ላይ የሚሄዱበት ሰዓት ይመሽባቸውና አንድ ዋሻ ውስጥ ይገባሉ ያ ዋሻ ውስጥ የሚገቡበት ሰዓት አጋጣሚ ከዋሻው ላይ ትልቅ ድንጋይ ይናድና የዋሻው መግቢያ የነበረው ይደፍንባቸዋል እነዚህ ሶስት ሰዎች እዛ ውስጥ ድምጻቸው አይሰማም ቢጣሩ የሚሰማቸውም የለም ስለዚህ ከዛ ውስጥ አንደኛው ምን አለ አይ ከዚህ ጭንቅ ልንወጣ የምንችለው ከዚህ በፊት የሰራ ነው ሊላህ ብለን የሰራ ነው ካለ በዛ ስራችንን አላህን እንጠይቀው በዛ በሰራ ነው አንተ ጌታ ይሁንብህ በዛሽ ቀን ስራ ነጃ አውጣን ብለን እንጠይቀው ብለው ከነሱ መሃል ሶስቱም የራሳቸው መልካም ነገር ዘርዝረዋል አንደኛው አባትና ተነበሩት አባትናትን በጣም ይንከባከብ ነበር ለማንም ቅድሚያ አይሰጥም ለልጆችም ይሁን ለሰራተኛም ይሁን ከማንም በመግብ በእያንዳንዱ ነገር ቅድሚያ የሚያደርገው ለእናት ለአባቱ ለነሱ ቀድሞ አጠጥቶ ወተትም እነሱ ከጠጡ በኋላ ነበር እሱም ልጆችም የሚጠጡት ነበር አንድ ቀን አጋጣሚ ሩቆ ሄደ ይዘው ሲመለስ ተኝተው አገኘ እናት አባቱ በኋላ ልጆቹ ወተቱን ይፈልጋሉ ርቧቸው እየጮሁ ነው እሱ ደግሞ በፍጹም አለ እኔ ራሴን ማልቀምስም ልጆቼን ማላስቀምስም እነሱ ሳይቀምሱ በፍጹም ብሎ የወተቱን ዕቃ በእጁ ላይ እንደያዘ ፈጅር ድረስ ቆመ ፈጅር ላይ እናት አባትየው ነቃ በሚሉበት ሰዓት አቀረበላቸው አሁን ተመልከቱ ይሄ ለሊት ሙሉ የቆመው ምን ፈልጎ ነው አኺራን ፈልጎ የእናት አባትን ሐቅ አላህ በዚህ ሐቅ እንዲደሰትብኝ ብሎ በማድረጉ ትንሽ ከነበረችው ፈቀቅ ብላ ተከፈተችው ሁለተኛም ደግሞ ዝሙት ለመስራት ያሰበ ነበር እድሉን አግኝቶት ነበር
ነገር ግን አላህን ፈርቶ ያንን ዝሙት በመተው ትንሽ አላህ ፈቀቅ አደረገላቸው ድንጋዩ። በሶስተኛ ደረጃ ደግሞ ሰውየው ከሱ ጋር የሚሰራ ሰራተኛ የነበረ ነው። አብሮ ይሰራ ነበር። ደሞዝን ካሲለው ብሎ ጥሎ ሄደ። ነገር ግን ሰውየው ያንን ደሞዝ ሰብስቦ አባዛለት ማለት ያው ነገደለት፣ ገንዘቡን አፈራለት። በዛ ሰበብ አላህ Subhanahu Wa Ta'ala ከስንት ጊዜ በኋላ ሲመለስ ይሄ ንብረት ነው አልወሰዳሉ። አንድም አላስቀር ንብረቱን ሁሉ ወሰደ። ያ ሁላ በሚወስድበት አቀርም አላለው። ለምን? የሰራው ሊላህ ስለነበር። በዚህ ሰበብ ምን ያ ድንጋይ ተዘግቶ የነበረው ተከፈተላቸው። ስለዚህ መልካም ስራ ከጭንቅ መውጫ ሰበብ ይሆንልናል። ከጥበት አላህ ያወጣናል። አንድ ቀን የሰራናት መልካም ነገር ያቺ ውለታ እኛ በጭንቅ ላይ በመንሆንበት ሰዓት አላህ Subhanahu Wa Ta'ala ከዛ ጭንቅ መገላገያ ሰበብ ይሆንልናል። በዚህ በሰማነው እንድንጠቀም አላህ አድርገን በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።